ማርያም እውነት ዲጂታል ፖሊሶች ናቸውና መሰላችሁ። ጥሩ ፖሊሶች ደግሞ አሉ፣ ጉቦ በቴሌ ብር ይቀበላሉ። ማርያም እውነት ዲጂታል ፖሊሶች ናቸውና አዎ እንግዲህ ኤአይ የተረዱ ናቸው። ዲጂታል ፖሊሶች ተመችቶኛል። ቤት አላግጣላ ምርጫ እየደረሰ ነው። የሀገራችንን ፖሊስ እንዲሁም መንግስታችንን የሚያጥላላ የሚሳደብ ሰው በህግ ቁጥጥር እንደሚውል ከወዲሁ እናሳውቃለን። ተሳደብማ ጅቦ ያለውን ነገር ነው ያለው። አታየው ገዚዮ መካዲም ብልጽግና ዋ ኖ እንዴ ግመሉ ኖ ምን መሰለህ፣ ይኸው እኛ እንደ ሰው መንግስታችንን ካልደገፍን ከዓለም አቀፉ ጨዋታ እንወጣለን። ገዚዮም እኛ የሌለንበት ምርጫ ዋ አንተ እስቲ በላት ቀልጥፍ። አንተ ምን ምርጫ ጋለ? ዝም በል። ደብረ ጽዮን ራሱን መርጦ ቁጭ ብሎ የለ እንዴ? ምን አባት ስንት ይለት ወርተ ነው ተረዘዱራት ጉባሉ። ዝም በል። አብይ መረጥ አፈር ብላ። አንተ ደግሞ ዶደብ ነህ። አይገባህም እንዴ? ፖለቲካ አታውቅም እንዴ? እውነትም ግመል። እሺ ሀይ መንግስታችንን የሚቃወም ሰው ካለ በህግ ያስጠይቃል። በተለይ ስትቃወሙ ውሸት ከእውነት የራቀ ከሆነ አምቡላላ ከእውነት የራቀ ነገር ተናግረሃል። አንዳንድ ፖሊሶች ሲጠይቁ ያመናጭቀዋል ምናምን። አንዳንድ ሰው አወራሩ እንዲህ ነው እና መታወቂያ አንጣ ቢልህ አመናጨቀ ልትል አይገባም ብላለሁ። የቴዲ አፍሮ ሙዚቃ የተለቀቀ ሰዓት ማለት ነው። ሁለት ጓደኞቼ ወገባቸው እንዳይሆን ተደርጎ ተመቷል። እንዴት ነው ሙዚቃ መሰሙት? እነሱ ስለምን ሙዚቃ ያዳምጣሉ? አሁን ሙዚቃ ማዳመጥ ግዴ ነው? ልማት ብድር እየጠየቅ መስራት ነው እንጂ ሙዚቃ እንዲህ ቆይ ሚሊዮነር የሆኑ ሀብታሞች ሙዚቃ ሲያዳምጡ አይታችኋል? ምግብ ቤት እንኳን የሀብታም ምግብ ቤት ገባ እንኳን ክላሲካ ብቻ እኮ ነው የሚከፈተው። የሀብታም መኪና ውስጥ ገብተህ ታውቃለህ? ቡላላ ከመዝሙርና ከክላሲካ ወይ ከዜና ውጭ ሰምተህ ታውቃለህ? ኧረ አላቅም። የሚይዙትም ስልክ ደግሞ አንድሮይድ ስልክ ምናምን አይዙ። ወጣት ሙዚቃ ያዳምጣል። እዚህ ላይ ልክ ነህ ተሳስቻለሁ። እኔም ራሱ ታረማለሁ። ቡላላ የእንኳን ወገባቸው ነው ጆሮአቸውን ቢመቷቸው ይችላል። አለመቁረጣቸው ጆሮአቸውን ራሱ ደግ የዋ ጥሩ ፖሊሶች ስለሆኑ አደንቆር ነበር እንጂ እነዚህ ጭራሽ ዳስጣል የሚለው ሙዚቃ እየሰሙ ወጣቶች ይህ ወደ ኋላ ያሲን ኑሩ ምንድን ነው ያለው? ዳስጣልን አይደለም እየሰሙ የነበሩት የአዞንባ ነው። እና ጠቅላይ ሚኒስትሩ ሲያለቅስ አዞ ነው ማለታቸው ነው በማለት ነበር የመቷቸው። እና አሁን ሳስበው ልክ ናቸው። በእውነት እኔም ተጸጽቻለሁ። እንደዚህ አይነት ተቃውሞ ሁለተኛ አላቀርብም። ትናንት ፌዴራሎች ራሱ ሲያዳምጡ ነበረ። ማርያምን ዳስጣል የሚለውን ቪዲዮ አለኝ። ሁሉም ላይ ቪዲዮ ላይ ምንድን ነው እሱ? በቃ ቪዲዮ እየቀረሻቸው ነው እንዴ? ቪዲዮ ላይ ምንድን ነው? እውነት ሲያዳምጡ አለኝ። እግዚአብሔር እንደፈለክ ማዳመጥ ትችላለህ። አንቺ ቅቅም ያጠገበሽ ትራፊክ ፖሊስ ነች እንዴ? ስሚ እናትሽን ጡረታ ሳትደርስ ሊያስወጣት ፈለግሽ እንዴ? ገና አላወጣችባት። ገና ናት። ጡረታ እንዳያስወጣት አስቀድመው ተጠንቀቂ። ግን እውነት ለመናገር ትናንት ሲያዳምጡ ነበረ። ቦሌ ላይ ከፍተው ምርጫ ቅስቀሳ ይሁን ምን አላውቅም፣ ዳስጣል የሚለውን ከፍተው በጂፓስ ያዳምጡ። የፖሊስ መኪና ውስጥ ነው ዳስጣል የሚለው። አዎ ፖሊስ እኮ በየቦታው እኮ ነው ዳስጥሎ የሚኖረው። ምንም ችግር የለውም። ግን እውነት ለመናገር ይህ መንግስት ነፃነት አለው ማለት ነው። ፖሊሶችም ተራሰውም መንግስት የሚቃወም ዘፈን ሲከፈት ስሞ ካለ ቀጣዩ ምርጫ ልንመርጠው ይገባል ማለት ነው። የፍንጭ እየሰጠን ነው። ምን ይመስላል በዚህ ጉዳይ? ቴዲም አለመታሰሩ ኃይለኛ ባትር እንደመጣበት ሰምተናል። አንዴ ተንቀለቀልክ ልክ እንደገባ አንተ ሸለመጥማጥ የምሬን እኮ ነው። አዝምቶ ነው። ሞባይልህን ደግሞ ቀይር፣ በእግዚአብሔር ያስተጋባል። ምን አይነት ሞባይል ይዘህ ነው የምትኖረው ዳኒ?
ቤት አይፎን 13 ዳኒ በዚያ ድምፁ አይሰማም። እናቴን ይቆራረጥ። ጅቦ አንድ ሜሞሪ ያስወጡት እያልኩህ እኮ ነው። መመናን ተለው በሉት። ጅቦ ቴክኒካል ችግር ገጥሞታል። አሁን አዲሱ አካውንት ተለው በሉት። ግን የለኝም። አንዴ እስኪ የ208 ሰው ፎሎው አድርጉት። 256 ሰው ፎሎው አድርጉት። ጅቦ ትንሽ ቴክኒካል ችግር አጋጥሞት የቀድሞ አካውንት በክርክር ላይና በዋስ ጠበቃ ላይ ነው ያለው። ይሄን አካውንት ፎሎው አድርጉት። የሳቃችን ምንጭ ስለሆነ ፎሎው አድርጉት። እሺ እናት ብልጽግና አይደለችም። እናት ከየትኛውም ፖለቲካ ከየትኛውም ሃይማኖት ነፃ ነች። ነፃ ሀሳብን ትቀበላለች። ስለ እናት አንዳንድ ነገር ስነግራችሁ እነሆ እናት ሙዚቃዎችን በማዳመጥ ጥሩ ሀሳቦችን በመስጠት ማን ያለው እንደዛ? ማን ያለው? እንዴትና ብልጽግና ነች እንዴ? ያዘው ያሳለ ህግ መቅረብ አለበት። ማን ነው? ስሙን አልያዝኩትም፣ አየር ላይ ይዘዋለሁ። ፍቅር ግን የሰማያዊ ፓርቲ አባል ነበረች ከዚህ በፊት። ተሳሳት አንተ እሱ ፓርቲ አለ ግን ሰማያዊ እኮ እንዳለ ምሁር እኮ ናቸው እኮ ለዛ ነው ያልተግባቡት። ፓርቲ እንደ ፓርቲ ቦርኮ ሊሆን አይችልም። የተማረ ሰው ማን ነበር ንገረኝ። አንድ ልደቱ አያሌው ነበር። ከዛ ውጭ ማን አለ? ያው እሱ አስተምሯቸዋል ብዬ ነው። ማን እስቲ ንገረኝ። ማን? እኔ ትንሽ ነፍስ አለው ብዬ የማስበው ኢዜማ ፓርቲ ነው። ኢዜማ እኮ አሁን ብልጽግና ሆኗል። እና ስለሄደ ትምህርት ሚኒስተሩ ስለሄደ ማን ነበር? ብርሃኑ እዛ ስላለ ፕሮፌሰር ብርሃኑ አሁንም እኮ እዛው ነው ያለው። ቅጠል በሊታው ጅቦዬ ጥያቄ አለኝ። ስልጤ መርቶ ያውቃል? ወይኔ ተበላና ተበሩ የጫት ማሳ ነው። ዲና ሙፍቲ ታዲያ ምንድን ነው? የውጭ ጉዳይ ሚኒስተራችን ስልጤ እኮ ናቸው። ታዲያ ዲና ሙፍቲ እነሱ ወከርቼ ነው። አንተ ደግሞ ዲና ሙፍቲን አላየውም እንዴ? ተከሷል እኮ እሱ ራሱ በምን ነበር መንሱር ጀማልና መኪና በፊንቴክ አንተ ስርቆት ውስጥ እነሱ ግን አሉ። ጀማል ብቻ ነው ዋስ ያልፈቀዱለት እንጂ ሌሎቹ አርቲስቶች እንዳለ ወጡ። መንሱር ጀማል የሚያዝ ሀብት ራሱ የለውም፣ የራሱ ቤት የለውም። ሀብታም ነኝ ምናምን ይጎርራል እንጂ ምንም አይነት የሚያዝ ነገር የለውም። ምንም አምኖ ያዙ ሁሉም ነው የቀረው። ጅቦ ግን አንተ ቀልደህበት እኮ ነው የታሰረው ታውቃለህ? ኧረ በፍጹም ያልቀለድኩበት ያኔ እንዳወራው እኮ በማግስቱ ነው የታሰረው። እና ታዲያ ምን አገባህ አንተ? ልጅ ለምን ነው አንተ ጅቦ ድምጽ ቀነስ እባ እንዴ ሰውን አንተን ማሜን ያሳሰርከው አንተን። ሰው ስርዓት ያዙ። ማሜን ያሳሰረው እንኳን ዮኒ ነው። የሆነ አምባሳደራችን ይሁን ምን ይሁን አላውቅም፣ ብቻ ሰሞኑን ጭንቅላቱ ተተርትሮ ተሰፍቶ አይተዋል። መላጣው ነው የመጣው። ግንባሩ ላይ ተርትሮ መጥቶ ጌች ሲፎግረው ነበረ። ቢያሳድግ ይሻለው ነበረ እኮ ከሚላጨው። ቆይ እንደ ልጅነት ያላለም ግን ጨብሲ ነው መሰለኝ። ከጌች ጋር እኮ ተነጋገሩ ነበረ ፌስቡክ ላይ ቀለዳሉ እነሱ። አንዴ ደግሞ በረከት ገበሬው አስታመሰግነው ነበርኩ። ስሙ ማን ነበር? በእናታችሁ ርድዋን ማን ነበር? ሬድዋን ሁሴን አንተ ያውቀዋል እኮ አውቆ ነው ጅቦ። በአበባ ማስቀመጫ ነው አሉ አብይ አህመድ ቢሮ ውስጥ አናቱን ያለው አበሳጭቶት ነው። ከኢሳያስ ጋር እየተደዋወሉ ዋትሳፕ ላይ እያወሩ ነው ምናምን ነው አሉ። ሰምቶ ነው አብይ ያ ጦርነቱ ሰዓት ኤርትራ የሄደው እሱ ነው አይደል? ፕሪቶሪያ ላይ እሱ ነው የተፈራረመው። ከዛ በፊት ጦርነቱ ሳይጀምር በፊት ልኮት ነበር እኮ
ሶስቴ ነው ምናምን ልብል ጃርዳችን አንተ ወሳኝ ሰው ሰላም ናችሁ? እንዴት ነህ? አለን። ጆይ እንዴት ነሽ? ሰላም ሁላችሁ? ጃሬድ እንዴት ነህ? አለን። እንዴት ነው ጅቦ ኢንቦክስን ቼክ አድርግ እሺ። እና ፕሊዝ ኮል ሚ አንቺስ? አሁን እደውልልሃለሁ ልክ እንደወጣሁኝ። አስቸኳይ ጉዳይ ነው እና አሁን ወጥቼ ልደውልልህ? አይጨርስና ሬድዋን ሁሴን ምን ሆኖ ነው? ምን አውቃለሁ። መነሳት ምድር ኦፍ ናይት ነው እኮ ድንገት ነው የገባሁት። አሁን ደውልልሽ። እንዲህ ቁጥር የለም እንዴ? የሆነ ጊዜ አሮ ነው የለኝም። ዋትስአፕ ላይ አውርተን ነበር እኮ ትዝ አይልም? እንትን በሆነው ሀክ በተደረገው አካውንት ነው። ኦኬ ሀክ እንኳ አይደለም ሌብነት ነው። አላህ ከሪም። ምንድን ተስፋ አለው? No, I don't think so. Really? ተስፋ አለው። I mean, to get him arrested and shit, yeah, but like not to get the account back. ጅቦዬ ግን አንድ ወሬ ሰሞታልኝ ኢንፎርሜሽን ማለት ነው። ካንተ ማጣራት ፈልጋለሁ። ምንድነው ደግሞ ጅቦ በቃ ምንድነው ይሄ የተሰረቀበትን አካውንት በድርድር ላይ ነው ያለ እና ያ የሚመልስለት ሰውዬ ጉርሻ ይፈልጋል። ጎፈንድሚ ሊከፍት ነው ምናምን ተብሎ ሰማሁ። ሌሎች ደግሞ ያንን ከምናስመልሰው ሁላችንም ለምን ፎሎ አናደርግም? ሁለት አማራጭ ነው ያለና አሉ። ፎሎ አድርጉ። ጉርሻ የቦክስ ነው የእርግጫ ነው የምን ጉርሻ ነው የሚፈልግ? የብር ብር ያለው ጉርሻ ነው ይበላው። ቦምብ ይብላና ቦምብን ስሜታዊ ናት ደግሞ እኮ ስራ ላይ ናት ጅቦዬ። እና ጅቦዬ በቃ ይሄ ውሸት ነው፣ ከእውነት የራቀ ነው። እየተደራደርክ አይደለም። ይሱ አካውንት መመለስ ሲምፕል ነው። ጅቦ ብዙ ተዘግቶበት እያሳደገ ስላለ አይ ነው ያድጋል አካውንት እንደዛ በቃ ይሄን ለማወቅ ነው በቃ። እሺ ሱዬ ወንድሜ ፎሎ አድርጉ። ቤቱን አዲስ ቤት ነው። ፎሎ አድርጉ። ወደ ዋና ሐሳባችን ስንመለስ ምን ነበር ሐሳባችን? ሐሳብ የተበተነ የግራውና የቀኙን እያወዳደረ ነበር። ከዛ በኋላ መንገድ ላይ ሄድክ። ብልጽግና ምን ያልገባበት ጉዳይ። ሰማያዊ ፓርቲ ግን ፍቅር ሲዝም እኮ አንደኛው ነው የነበር። ምሁር ማን ነበረ ምናምን ስትሉ የነበር ጊዜ ማለት ነው። እሱ አንደኛው ነው። ሰማያዊ ፓርቲ ውስጥ ነበር እንዴ ግንባር ቀደም ነው። ታዲያ ወዶ አይደለማ መሬቱ ምናምን ይወስድበት መሬት ተወስዶብኛል ምናምን ሲል ነበር እኮ። ግን እሱ እኮ መንግስት ውስጥ ቀበሌ ውስጥ እኮ ስራ ነበር። እንዴት ሰማያዊ ፓርቲ ሊሆን ይችላል? እንዴ ቀበሌ መስራት እኮ ፓርቲ ጋር ያገናኘውም እኮ ምን ሆነን? ቀበሌ እኮ የዛው የሰፈሩ ምርጫ ነው የምተመርጡ። በጸሐፊነት መሰለኝ እኮ የቀበሌ ጸሐፊ ምናምን እድር ሰብሳቢ እኮ ነው። ኧረ መታወቂያ ምናምን እሱ ነው ማተም የሚመታው ሲሉኝ ብቻ። ማተም መቼ ነበር የመታወቂያ? ከዳይ እንደዚህ አይነት ቦታ ላይ ፓርቲ ያላቸው ሰዎች አይካተቱም አይገቡም ብዬ ነው። አላየሁም እኔ ሞጣ የቲፒኤልኤፍ ካድሬ ነበርክ ምናምን ሲለው ነበር የሆነ ሰዓት ላይ። ገራፊ ነበርክ ምናምን ሲለው ነበር። ግን ገራፊ ነው ብያለሁ። ኤአይ ነው አንበሳ አይደለም ኤአይ ነው ሲል ሰምተዋል። ዲላ ቆንጨት ቢድራት ማሚ ጋር ተጫውተው ሰምተዋል። ኤአይ ነው አንበሳ አይደለም። እኔን ማንም አንገቱን አያስደፋኝም። ግን እውነቱን እኮ ነው። እዚያ ያለ 9,000 አማራ ሁሉ ግን ይሰጠኛል። ስርዓት
እኔን አዋርደህ ደስ ሊል አማራ ነፈርኩና ሞጣጅ ፍቅሪዝም ትናንትና ንዋይን ወረደበት። አይደብርህም? አይደብርህም? በየመጣው መንግስት ማሽቃበጥ እውነቱን እኮ ስታየው በቃ ተስማም ወረደበት። ይገለባበጣል። እሱ ደግሞ አረም ያለውን ሰምተሃል? ፍቅሪዝም ኡጋንዳ ገብቻለሁ፣ ኬንያ ሁሉም ኦሮሞ ነው ሲል ነበር። ኦሮሞ ነው ኬንያ ኡጋንዳ ገብቻለሁ። ማን ነው ኡጋንዳም እኮ እነሱ አሉ፣ ብዙ እኮ ናቸው እኮ እዛ ራሱ ደቡብ አፍሪካ ይደርሳል። እዛ ደግሞ በጎማ አቃጥለው መሳሪያ ያደርጉታል። ድፍን አፍሪካ ኦሮሞ ሆናለች። አሁን መንግስትን ይቅርታ የጠየቀው ኬንያው ነው እኮ ታውቃለህ። የዶሮ እግር እየበላ እድሜ ለዚህ መንግስት ተስፋ ሲቆርጥ መሳደብ ጀመረ። የኬንያ ትላልቅ ቦታ ባለስልጣን በተለይ ወደ ሞያሌ አካባቢ እንዳለ ኦሮሞች ናቸው። ኬንያ ጎሳ አላቸው አይደል? አንዱ ጎሳ ኦሮሞ እኮ ነው። አሁን ኡጋንዳ ገብቻለሁ፣ ኬንያ እንዳለ ኦሮሞ ነው። ኤምባሲ ጠርተው አስበልተው ነበር። እንዴት እንደወጣ ሲናገር ሰምተሃል? ሂጃብ ለብሼ ነው የወጣው ሲል ፎቶ አለው እኮ ሜሎ ነው የሚመስለው። ኋላ የጎተተ ነብያችን በእናትህ ጅቡ ፎቶውን አድርገው ሊያው በማርያም ጉላላ ታገኘዋለህ። ፎቶ ያላል ነበረኝ ግን እዚህኛው ስልኬ ላይ ያገኘዋለህ። በሞያሌ በኩል መነጸሩን አድርጎ ጸጉሩ ደግሞ ታውቃለህ ረጅም ነው። ቱሪስት መስሎ ነው የገባው። እንኳን ዋጋዋት ነው ጠንቋይ ወይስ ሮማ አገኘዋለሁ። ሂጃብ ለብሶ ነው አይደለ? ያ እሱን ፎቶ አይቼው ነበር ከአንድ ቦታ ላይ ሂጃብ ለብሶ አይቼዋለሁ። ፍቅሪዝም ይተይልሽ የሆነ ፎቶ አገኘሁ ግን ጽሁፍ አለው። ደግሞ ጣቱን ሲያደርግበት በቃ ሻሃዳ የያዘች ልዋባን ነው የሚመስል። አሁን ሁሱ ያሰለማቸው ይሉ ሻሃዳ ምንድን ነው? ዝሩ ከክርስትና ወደ እስልምና የመጣ በተለይ አንድ እጁን ከፍ ሲያደርግ ቆይ ራሴን እንዴት ነው በትልቁ ማድረግ? ፍቅሪዝም ወሳኝ ሰው እኮ ነው። ሁላችሁም ሚውት አደረጋችሁ? እኔ ያለው ነገር እንጂ ያለው ኬንያ ሲያመጣው ጨርሶ ፍቅሪዝም ምን አይነት ኧረ ይህች መሰረት የምትባለው ሙስሊም ነች። እቺ የምትከራከረው ያለች አይ እሱ አይደለችም እንዴ? ይቺ መሰረት አሁን ኡጋንዳ ገብቻለሁ፣ ኬንያ እንዳለ ሙስሊም ኦሮሞ ነው ያለው። ግን ኡጋንዳ ውስጥ አሉ አይደል ኦሮሞ? እድሜ አሉ። እዚህ እኮ
ዲኑም አለ ግመሉም አለ። እነዚህም እኮ ፖሊሶች ናቸው። ተራው ፖሊስ ቢሆንም እንደሱ ማዕረግ ባይኖራቸው ሊመልሱ ይችላል። ደግሞ እኔ ለአንተ ጥያቄ አለኝ። ቤት ጥያቄ እድሉ ተሰጥቷል። ጠይቅ። የደረሰብህን ጥቃት ግን ውድብ ሰምታለች? ይሄ እኮ ዲደብሊው ላይ የደረሰ ጥቃት እኮ ነው አንተ ላይ የደረሰው። ተሰማርታለች ውድብ ግን ጥቃቱ ገና መጣራት ላይ ነው። ውድብ ሰምታለች አይደል? ሞንጀሩ ይኖራል ሰምታለች። ጦርነቱ ግን በዚህ ይነሳል ብለን አልጠበቅንም ጭራሽ። ሰምታለች ውድብ ሰምታለች። ያው ማጣራት እያካሄድን ነው። አሁን ጭዌህን ጅቦ ፖለቲካ ቀንስ፣ ብሔር ቀንስ፣ ያው እንዲሰበሰቡ ሲጀምር እኔ ብሔር አለኝ እንዴ? አንተ ምን ግመሉ ምንድን ነው የምታስበው? ኖ እዚህ ፖለቲካቸውን የሚያራምዱ ሰዎች መቀነስ አለብህ። አካውንት ለምን አንገዛም? ጅቦ በጣም ቺፕ አይገዛም። ኧረ ይመጣሉ። እዚህ ያላችሁ ሁላችሁም ፎሎ አድርጉት ይሄንን አዲሱን አካውንት 200 ምናምን ሰው አለ። ይመጣሉ፣ ችግር የለውም። ግን እንደዛ አይነት አለ አይደል? ትንሽ ጠፊ ካዶ አይጠፋና ህቡርና መንገድ እዩ ጽንዓትና ሂዝና እዩ። እሺ ሚኮ ጥያቄ ሳጂን የት ሄደ? በእናትህ ዛሬ እናፋጠው ነበር። ሳጂን የምር አስገባው። ሸር አድርጉለት ጋይስ። አይሰማክም፣ ይመልስልሃል። እሱን ድፍረት መጥቷል። ሳቢው ሞዴሬተር ካለ ሳቢው እስኪ ሞዴሬተር ይመልስልኝ እንጂ ለምን ስልክ እንደሚቀማ እሱ ሊቀማ አይችልም። ግን ሌሎች የሚቀሙ ፖሊሶች ካሉ ከምታደርገው ድርጊት ነው። አንዳንድ ቦታ ከሆነ አሁን ኤምባሲ ስትገባ ሞባይል ይከለከላል አይደል? የትኛውም ኤምባሲ ሌላ ፓርክ ሌላ ምን አገናኘው? ጅቦዬ እንዴ ምንድነው? ምን ችግር አለው? ሰው ሀገሩ ላይ እንዴት ፎቶ መነሳት ምን ችግር አለው? ኖርማል እኮ ነው። ሳጅን ጥያቄውን ይመልሱለታል። ባኮትን ኢንስፔክተር ወይ ጥያቄ አለው። ሞባይሌን ተቀምጫለሁ ፎቶ ስነሳ ኮሊደር ምን ወይ አረ እናንተ ሰዎች ግን እኔን ለማመቻቸት ማታረጉት ጥረት የለ። አረ በእናታችሁ ኮሪደር ልማት ላይ የስ ምንድነው ምን ነው የምታገናኘው? ሚኮ ጥያቄ ጠይቅ። ፈራ እንዴ ሲገባ? አረ አንተ እያናገርኩ ስለሆነ እኮ ነው። ቀጥል። አናገር ማይኮ ነው እንዴ ተነጠቀችው? ማይኮ ነው? አዎ እኔ ነኝ ኢንስፔክተር ሄኖክ። አጋጣሚ ፎቶ እየተነሳን ፓርክ ላይ ስልካችንን ተነጠቅንና ከምን አንጻር ነው ሰው ሀገሩ ላይ ፎቶ መነሳት ምን ችግር አለው? ከምን አንጻር ነው? እንደዚህ አይነት አሰራር አለ ወይ? እንደዚህ የሚያደርጉ ሰዎች የተጠቀምክባት የፎቶ ስታይል እንዴት ነች? በቪዲዮ እንዴት ብለህ እየተነሳ ነው የተወሰደብን? አሁን እዚህ ያለ ሰው ልክ እንደዚህ ፕሮፋይል ጋር እንዳለው ማለት ነው። ለመታወቂያ ነው እንደምትነሳው እንዴ? ለፕሮፋይል ላይ እንዳለው? አዎ ያው አንዳንዴ 3 በ4 ፎቶግራፍ ያስፈልጋልና ለዛ ነው ወሰደብህ። ተወሰደብኝ። ስለዚህ እንደዚህ መወሰድ አግባብ ነው ወይ ነው? አሁን የምትጠቀመው ስልክ በምንድን ነው? እኔ ይሄ ጥያቄው ራሱ አግባብ ነው ብዬ አላስብም። እኔ አሁን አዲስ አበባ ነው ሳይሆን አንዳንድ ቦታ አዲስ አበባ ላይ ክልክል ነው ይኸውልሽ። እና ኦፍኮርስ ኤምባሲ አካባቢ ምናምን ከሆነ የትም አሜሪካ ፓርክ ላይ ነው አይደለ? ወይማ እናት ፓርክ ላይ እኮ ነው። ፓርክ ላይ እኮ ነው። እንዴት ኤምባሲ ግዴታ እኮ ነው። ፓርክ ላይ አታነሳም፣ ፎቶ ማንሳት አትችልም ብሎ ስልክን ወሰዱብህ። አዎ የቲክቶክ ቪዲዮ ልንቀርጽ ስንል ተከለከልን፣ ተቀማን ስልካችንን። ምን አይነት ቪዲዮ ነበር ልትቀርጹ? ልማታዊ ቪዲዮ ነበረ? ዳንስ ነው? ምንድን ነው? ኖርማል ኢንጆይ እያደረግን ነው። በቃ ዳንስ ምናምን አይደለም፣ ኢንጆይ እያደረግን የተሙቶችን እየቀረጹ ረሃብ ገብቷል ኢትዮጵያ ውስጥ እያሉ እኒኮ ብፁን ለምን አትናገርም? እዚህ ላይ ልንደግፍ አይገባም። ግን እያሳቀቁን እኮ ነው። እንዲህ አይነት ነገር እንትን አሁን አይጠየቅም። ግን እሱ ከምን አንግል እንደጠየቀ ይገባኛል። ግን አዲስ አበባ ላይ ስልክ ተጠፍቶ አመልክቶ ደግሞ ያውን ፖሊስ ወስዶ
የስንት ሰው ስልክ እንኳን እየተመለሰ በጂፒኤስ በቴክኖሎጂ ትንሽ ያለ አካባቢ ነው ይገኛል። እንዳለ ሞባይል ምናልባት እኔ አሁን ሁሉን ፖሊስ እየከሰስኩ አይደለም። ጀስት መልካም የሆኑ ፖሊሶችም አሉ፣ የሚቀሙም አሉ። ሪል ግን እንዳለ ቀማኛው አውሮፓ እንደገባ ታውቃለህ አይደል? በቪዲዮ ላይቭ ቪዲዮ እየከፈቱ ራሱ አንድ ሞባይል ሰጠና ፖሊሱ ደግሞ መንጠቅ ጀመረ። ወጣ እንዴ? ኢንስፔክተር ወጣ እንዴ? ወጥቷል። ኢንስፔክተር ወጥቷል። አልመለሰልኝም እኮ። ግን ስለ ሀገራችሁ መልካም ነገር አስቡሽ። እኔ እኮ ያለውን ነው እኮ ጅቦዬ፣ የተፈጠረ ያለው ነገር እንዴ። የት ነው የምትኖሪው? ወይኔ ስልኬ የት ነው የምትኖሪው አንቺ? እኔማ አዲስ አበባ ነው። አዲስ አበባ የታሰባሉ? ምን ነው ሎኬሽን ነው? አይ ያለውን ነገር ነው የተናገርኩት። ማርያምን እውነት ነው። አዲስ አበባን አታውቀውም፣ ለዛ ነው። አይ አውቀዋለሁ፣ ግን ኢሚግሬሽን ላይ አሁን የኔ ወንድሞች ምናምን እዛ እነዚህ አረብ ሀገር ምናምን የሚሄዱ የሉ እየተመቱ ይመጣሉ በፖሊሶች። ሰልፍ በተናችሁ እየተባሉ ብር ይቀበሏቸዋል ለአሻራ። በፊት እንኳን ሜዲካል ነበር፣ አሁን የፖሊስ አሻራ ካልሆነ አይቻልም ተብሎ የፖሊስ አሻራ ለመስጠት 15000 20000 እስከ 30000 ይጠየቃሉ። እሱን ካልሰጡ ወር ሙሉ ነው የሚመላለሱት። ደጅ ይጠናሉ ዝም ብለው በቃ ከገጠር እየመጡ ማለት ነው። እሱን ለመናገር ፈልጌ ነው እንጂ ሌላ ነገር አስቤ አይደለም። አንድ ነገር ልንገርሽ እህቴ፣ ምርጫም እየደረሰ ስለሆነ መንግስትን ለማጥላላት የተመደቡ ሰዎች አሉ። ከነዛ መካከል ከሆንሽ አዳም ሰፈራችሁ የት ነው፣ የቤት ቁጥርሽ ምናምን ይሄ ተጣርቶ ያየሽውን ነገር በማስረጃ ካላቀረብሽ እስር ቤት ትገቢያለሽ። እናቴ ያስፈራራኝ ነው እንዴ? ማስረጃ አለሽ አንቺ? አለኛው ቪዲዮ አለኝ። አሁን ሲመቱ የነበሩበት አለኝ። ቪዲዮን ካላሳየሽ በትኖሪበት ቀበሌና የቤት ቁጥር ገቢት ወይ? ኧረ እነግርሃለሁ። እኔ እኮ እናቴ ፖሊስ ናት፣ እነግርሃለሁ። ችግር የለውም። ጭራሽ እናትሽ ጭራሽ ማዘር ፖሊስ ሆና ነው ስማቸውን የምታጠፊው? ራሳቸው ይደበድቧቸው። አይ እውነቱን ነው። በቃ ያናግሩኛል አንዳንዴ። ማዘሯን ነበር አንጠይቄ ነበረብሽ። እሷ መመለስ አልቻለችማ። መቅዲ ስልኬን አስመልሽልኝ እባክሽን። ስልኬን አንተ የት ቪዲዮ ቀርጸ ነው የተወሰደብህ? ሚኮ የት ቪዲዮ ምናምን ስቀርጽ ነው ስልክህን የወሰዱብህ? በጊብላ ባለበት ብላ ኧረ ቦሪ ላይ እንኳን አይወስዱም። ቦሪ ላይ መድኃኒዓለም በጣም የሚደብረው እግዚአብሔርን። አይ በስልክ እንኳን እኔ ጥያቄ አለኝ ለእሱ። አላግባብ ቦታ ካልሆንክ ለምንድን ነው አንተ ወደ ህግ ያልሄድከው? ስልኬን ነጠቁኝ ብለህ። ኧረ አይነቱም። ኧረ ስልክማ ምንድን ነው ይሄ ከሰዓት የሚበልጥ ጎማ እያለ እንዴት ምን ነው ጀርባዬን እንፈልገዋለሁ። አይ ሚኮዬ የጠፋው ይጠፋል እንጂ የውሻ አይን አይተኮስም አለ ሀገር። አንተ እኮ አሁን እያወራ ያለው ኮምፕሊትሊ ኢትዮጵያ ውስጥ ህግ እንደሌለ ነው። ኖ እዛ ሳይሆን ጥፋት ሊኖር ይችላል። ሚኮ አትዋሽ፣ እውነቱን ተናገር። ምክንያቱም ስልክ ውስጥ የሆነ ነገር ተገንቶ እንዳይሆን። ፖሊስ ልጅ ነሽ አንቺ፣ ፍጥነትሽ ራሱ ያስታውቃል። እስቲ ሰዎችን ለማዳማጥ ሞክር፣ ህመማቸውን እባክሽ። አዳምጪን እስኪ በእናትህ። እሺ ቀጥል ወንድሜ። ስልኬ ጋር ምንም ነገር የለም እንደነገርኩ ነው። የቲክቶክ ቪዲዮ ለመስራት ስንል ነው የተነጠቅነው። እንግዲህ ስልካችን ምንድነው ኖርማል የቲክቶክ ቪዲዮ በቃ እንደዚህ ቦሌ ላይ እንዳለ ቲክቶክ ሰዎች ናቸው። ጅቦዬ መንገድ እየታደሰ ነው ማለት ነው። ሞስት ኦፍ ኖ እና ዋክ ማድረግ ትችላል። ናውጣ እንዴ ትከራከረኛለህ ጭራሽ። ፈራረሱ ቤቶች ሪንግ ላይቱን አቁመው ቦሌ ላይ ሲቀጥል ይችላል።
የሚወራውን ወሬ እያመናችሁት ነው። አልተነጠቀም እኮ። አይ እኔ ሚኮን በዚህ እንኳን አላምንም። ልክ ነሽ። ምክንያቱም ሪንግ ላይት ይዘው ማለት ስፓልት ላይ ቪዲዮ እየሰሩ እያዩ ሰው ሞባይሉ ተነጥቆ ወደ ሚዲያ ለመምጣት አመት ያስፈልገዋል። እንዴት ሞባይልን በዚህ ቅጽበት ገዛ? ሀብታም ነህ ጅቦ ያቅምማ አለው። ሰው ገዛልኝ። እኔ ግን የደበሩኝ ሰዎችን ሲጠይቁ ኖርማሊ ሲጠይቁ ያመነጫጭቃሉ። መታወቂያ ሳይ ምናምን ሲሉ ምናምን ነገር ማመነጫጨቅ አለ። ሁሉም ፖሊሶች አይደለም። አሁን ሽሮ ሜዳ ላይ የተገደለው ያለምንም ጥፋቱ ነው። ሄደ ፖሊስ ጣቢያ ሄደ፣ ተጠራ። ከዛ ትገባለህ ሲሉት የመለሰው መልስ አልገባም ምናምን ብሎ ሲመልስ ለሱ ዱላ ነው የሚያስፈልገው እንጂ ሽጉጥ አይደለም፣ በመሳሪያ ነበር የመጣው። ሌሎቹም ደግሞ ሲጠይቁ አንዳንዶቹ ያመነጫጭቋል። ይሄ ልክ አይደለም። አንዳንድ ፖሊሶች ሊታረሙ ይገባል ነው። በዛ ልክ ደግሞ ጥሩ ፖሊሶችም አሉ። ያን እንትን ለማለት እኔም እኮ እሱን ነው ሊታረሙ ይገባል የምለው እሱን እኮ ነው። ጥሩ ፖሊሶች አሉ ሲባል አዎ ያልሽው እናትሽ እንዳትነካ ነው። ሌላ ደግሞ ተጨማሪ እኔ የማደርግልህ የሀገርህን ፖሊሲ ጣል ጣል አታርገው። እሺ አንተ ጣል ጣል ካረከው ሁሉም ጣል ጣል ያደርገዋል። ያጎ በዛ አሁን ምን አለ መሰላችሁ፣ ጥሩ ፖሊሶች ደግሞ አሉ ጉቦ በቴሌ ብር ይቀበላሉ። ማታ ምን እውነት ነው